ስልካችሁ ተቆልፎ ቆይቶ ልትከፍቱት በምትሞክሩበት ሂደት ላይ ከመክፈታችሁ በፊት ከ100 በላይ የሚሆኑ AI ቤዝድ የሆኑ ውሳኔዎችን ራሱ ስልካችሁ እንደሚሰጥ ታውቃላችሁ። ከፌስ ሪኮግኒሽን እስከ ብራይትነስ አጀስትመንት ድረስ እያንዳንዶቹ ነገሮች ፓወር የተደረጉት ልክ እኛን በሚመስሉ የሶፍትዌር ፕሮግራመሮች በተጻፉ ትናንሽ አልጎሪዝሞች እንደሆነ ታውቃላችሁ። ቴክስት ለመጻፍ ስትሞክሩ ሶሻል ሚዲያ ላይ ሊሆን ይችላል ኮሜንት ስታደርጉ ወይንም ደግሞ ለሆነ ሰው ለመጻፍ ስትሞክሩ ልትሉ የፈለጋችሁትን ነገር ስልካችሁ ቀድሞ ሪከመንድ ያደርጋችኋል ወይንም ደግሞ ሰጀስት ያደርጋችኋል አይደለ? እሱ መሺን ለርኒንግ እንለዋለን። እሱን ተጠቅማችሁ ልትከፍቱት ስትሞክሩ ወይንም ደግሞ አንሎክ ለማድረግ ስትሞክሩ እሱ ደግሞ ኮምፒውተር ቪዥን እንለዋለን። በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ደግሞ ኢሜጃችሁን ወይም ደግሞ የእናንተን ምስላችሁን ፎቶዋችሁን ራሱ ፊልተሪንግ ሜቶዶሎጂ የምንጠቀምበት ኮንሰፕት ደግሞ ኢሜጅ ፕሮሰሲንግ እንለዋለን። በአጠቃላይ ስልካችሁን በምትነካኩበት ሂደት እያንዳንዷ የምታደርጓት ታብ ወይም ደግሞ ንክኪ በሙሉ ፓወር የተደረገው በታውዘንድስ ኦፍ ላይንስ ኦፍ ኮድ በተጻፉ የሶፍትዌር ፕሮግራም። እንደዛ ቢጻፉም የእያንዳንዱ ቀናችንን እያንዳንዳችን ውሏችንን ወይም ደግሞ እያንዳንዱ የምናደርገውን ስራችንንም ጭምር ሼፕ ያደርጉልናል። ስለዚህ ኔክስት ታይም ወይም ደግሞ ቀጣይ ጊዜ ስልካችሁን ስትጠቀሙ which is you are literally holding someone's code ማለት ነው። የሆነ ሰውን ኮድ በእጃችሁ ይዛችሁ እየዞራችሁ ነው ማለት ነው። ይህንንና መሰል የሆኑ የተለያዩ ማጂኮችን በሶፍትዌር ዲቨሎፕመንት ዙሪያ መሰልጠን ከፈለጋችሁ የዋቢ ስኪልስ 7ኛ ዙር የፉል ስታክ ዌብሳይት ዲቨሎፕመንት ትሬኒንግ ምዝገባ በዚህ ሳምንት ብቻ ይቆያል። ላይቭ ክላሳችን የአሁኑ ቅዳሜ ከምሽቱ 1 ሰዓት ላይ ኢንትሮዳክሽን ክላስ ይጀምራል። ለማመልከት wabskills.com ተጠቀሙ። ለበለጠ መረጃ በ0906 10 11 11 በአካል ቢሮአችን ድረስ ለመምጣት መገናኛ ደራርቱ ህንፃ 9ኛ ፎቅ